ለዛ ነው ያሱ አልሰማ ብዬ ሳልሆን እኮ ማስረጃ አምጣ ነው ያልኩህ። ማስረጃ ነው የፈለኩ። ለምኑ ነው ማስረጃ ይጠይቀኝ? አሁን አንተ መጽሐፉ ከ29 ዓመት በፊት የተወገዘ ነው አልክ። ከተወገዘ ጥሩ ነው፣ ግን ይሄ የተወገዘበትን ሙሉ ወንጌል ያወገዘችበትን ማስረጃ ስጠኝ። አለያ ደግሞ አሁን በሚዲያ ከተዘዋወረ በኋላ ከሆነ ያወገዘችው እሱም ጥሩ ነው። የተሻሻለውን አምጣውና ይዘቱን ይሄ የተሻሻለው መጽሐፍ እውነኑ ይዘቱ ከዚህ የተለየ ነው ወይ ነበር ያልኩህ። እሺ እኔ ደግሞ እንደዛ ስትለኝ ምን ብዬ መለስኩልህ? ሙሉ ወንጌል መግለጫውን ያወጣችሁ ዛሬ ነው። መግለጫውን ያወጣችሁ ምን ብላ ነው ያወጣችሁ? ይሄ መጽሐፍ የተወገዘው እንደገና የተጻፈው መጀመሪያም በአጥቢያ ቤተክርስቲያን ደረጃ ነው የነበረው። በሁሉም አጥቢያ ቤተክርስቲያን ደረጃ አልነበረም። እዛ አጥቢያ ላይ ነበረ፣ በአንድ ግለሰብ ተተርጉሞ የቀረበ ነበረ፣ ተገምግሞ በዛው ቤተክርስቲያን የታተመ ነበረ። ታይቶ ግን ከመሰረታዊ ከሆነ ከመጽሐፍ ቅዱስም ከሙሉ ወንጌል ዶክትሪንም ጋር ተቃርኖ ስለነበረው ወዲያው የተወገዘ መጽሐፍ ነው። አገልግሎት ላይ እንዳይውል የተደረገ መጽሐፍ ነው። ከ29 ዓመት በኋላ ነው ጥያቄ ውስጥ የገባው ብላ ነው አሁን መግለጫ ያወጣችሁ። ሚዲያ ላይ ከተዘዋወረ በኋላ ያወጣችሁ መግለጫውን አሁን ዛሬ ነው ያወጣችሁ። መግለጫውን ነው ዛሬ ያወጣችሁ ማለት ነው። ሚዲያ ላይ ከተዘዋወረ መጽሐፉ የተወገዘው ግን የዛሬ 29 ዓመት በፊት ነው። እሱ ብቻ አይደለም ተቀይሮ መጽሐፉን እኔ አሁን ደላስ 4 ወር ምናምን መጽሐፉን እዚህ ቲክቶክ ላይ እያዞርኩ ሳሳይ ነበር፣ የተተካውን ማለት ነው። ያኛው ትክክል እንዳልሆነና እንደታረመ ተናግሮ የታተመውን መጽሐፍ እንትን እያልኩት ነበር። ፖስትም አድርጌዋለሁ። አሁን ብትገባኔ ውስጥ አለ። ሰሞኑ ፖስት አድርጌው ነበር ያንን መጽሐፍ ከ3 ከ4 ቀን በፊት ማለት ነው። አሁን አገልግሎት ላይ ያለውን መጽሐፍ ማለት ነው። መልካም። ሌላው እንግዲህ በእናንተ ይህንን ለተወው ከተወገዘ ጥሩ ነው። እኔ ለምን አልተወገዘም ለምን ተወገዘ የሚል አስተሳሰብ የለኝም። ታይቶ ትክክል አይደለም ተብሎ መወገዙ ጥሩ ነው። ግን አንድ ጥያቄ በእናንተ አስተምሮ ውስጥ ምንም ከኤፍሬም ጋር ያለው ልጨርስና እመጣለሁ። ጨርሳል። ጥያቄ አለኝ ለአንተ ደግሞ እኔ ለአንተ ጥያቄ አልጨረስኩም። ቤካ እንስታው ወንድምነት እንስታው ቆይ አንዴ። እሺ ጎይድ ቴንኪው ቤካ። የፉ ቅድምም ስትናገር የሙሉ ወንጌል አስተምሮ እንከን አልባ ነው፣ ከመጽሐፍ ቅዱስ ውጪ አንዳችም አስተምሮ የላትም የሚል ሀሳብ ስታንጸባርቅ ነበር እና ትክክል ነኝ አይደል? እንደዚህ ነው ያልከው። ትክክል። ዛሬ አይደለም ሁሌ ነው የምለው እኔ። ያ ትክክል፣ እውነት ነው። መልካም። እንደዚያ ከሆነ ከሙሉ ወንጌል አስተምሮ ውስጥ ወይም ደግሞ ካሉት የእምነት መገለጫዎች ውስጥ አንዱ በክርስቶስ ዙሪያ ላይ የምትሰጠው ትምህርት ነው አይደል? እንትኑም ማንሳት ትችላለህ። ነገረ ክርስቶስ ላይ ምንድን ነው ስፔሲፊክ አድርገው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነስቷል፣ ስለዚህ ተዋህዷል ስንል እኛ አንድ አካል አንድ ባህሪ ብለን እናምናለን። እናንተ ግን አንድ አካል ሁለት ባህሪ ብላችሁ ታምናላችሁ አይደል? ትክክል። እሺ፣ ሁለት ባህሪ በስላሴ ላይ ያለውን አስተምሮ ስላሴ በአካል 3 ናቸው፣ በባህሪ ደግሞ አንድ ናቸው የሚለውን አስተምሮ ከዚህ አስተምሮ ጋር አይጋጭም? እሺ፣ ጥሩ ጥያቄ ነው። አይጋጭም። ለምን አይጋጭም? እኛ ስላሴ ነገረ ስላሴን በተመለከተ ኦብቪየስ ነው። አንድ ስናብራራ ምናምራራው አንድ ባህሪ
ወይም አንድ መለኮት ሶስት አካል 3 ዲስቲንክት ፐርሰናሊቲ አለ ብለን ነው የምናምነው። ሶ ነገር ክርስቶስ ጋር ሲመጣ ሁለት ባህሪ አንድ አካል የሚለው አይጋጭም ወይ? ለምን ይጋጫል? ነገር ክርስቶስ ላይ እኮ ስንመጣ ስለ ስጋው ቃል ኢየሱስ ክርስቶስ ነው የምናወራው። ስላሴ ላይ ስናወራ ኦልሬዲ ቅድመ ዓለም እንደምታውቀው እግዚአብሔር ወልድ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው የነበረው፣ አምላክ ብቻ ነው የነበረው። ድህረ ዓለም ነው ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ አደረገ። የዛኔ ነው ፍጹም ሰው ፍጹም አምላክ የሆነው። የዛኔ ሁለት ባህሪያት አሉት፣ ዲቫይን እና ሂውማን ኔቸር ማለት ነው። ሁለት ባህሪያቶች አሉ። ስለዚህ አሁን ሁለት ባህሪያት የምንለው ቅድመ ዓለም አይደለም፣ ቅድመ ዓለም ሳይሆን ድህረ ዓለም ነው። ከድንግል ማርያም ስጋና ደም ተካፍሎ ከተወለደ በኋላ ሰውነትን ገንዘቡ ካደረገ በኋላ ነው። ኦኬ ሁለት ባህሪ የምንለው፣ ሁለት ባህሪ አንድ አካል የምንለው። ስለዚህ ያንን የሚያፈርስ አይደለም። ኢየሱስ ቅድመ ዓለም ኦፍኮርስ መለኮት ብቻ ነው። ቅድመ ዓለም ሁለት ባህሪ የለውም። ቅድመ ዓለም አንድ ባህሪ ነው ያለው። ቅድመ ዓለም የታወቀ ነው። አንድ ባህሪ ሶስት አካል ነው ያለው። ያንን አንዱን ባህሪ ሶስቱ አካላት ፉሊ ሼር ያደርጉታል። ሁለት ሶስት ባህሪ የለም ቅድመ ዓለም። ኦኬ ድህረ ዓለምስ? ድህረ ዓለም ደግሞ እግዚአብሔር ወልድ ሰውነትን ገንዘቡ ስላደረገ ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሁለት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው እኛን ስለመሰለ ማለት ነው። በስጋና በደም የሚካፈል እንደሚል በነገር ሁሉ ወንድሞቹን ሊመስል የተገባ እንደሚል ሰውነትን ገንዘቡ ካደረገ ጀምሮ ሁለት ባህሪ ያለው የሰውነት ዲቫይን እና ሂውማን ኔቸር ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው ያንን ነው። ኦርቶዶክስ ካሉኝ እኔ ኦርቶዶክስም የተለየ ነው የምታምነው ብዬ አላምንም በዚህ ጉዳይ ላይ። እኔ ኦርቶዶክስና እኛ ኦፍኮርስ ሙሉ ወንጌል ብቻ ሳይሆን ጠቅላላ እንደ ፕሮቴስታንት ኬልቄዶናውያንን እንደሚያውቁት፣ ስለዚህ ሁለት ባህሪ አንድ አካል አማኝ ነን። ኦኬ ስለ ስጋው ቃል ኢየሱስ ክርስቶስ ካነሳን ማለት ነው። ኦርቶዶክስም ከዛ ውጪ ነው እምነቷ ብዬ አላምንም እኔ ኦርቶዶክስም ማለት ነው። ይሄ ልዩነት አለን። ኦፍኮርስ ልዩነት የነበረው ልዩነት የመጣው ግን አይ ቲንክ የስነ መለኮት ነው ብዬ አላምንም ፐርሰናሊ። ፖለቲካል እንትንም ስለነበረው ነው ነገሩ እንጂ አሁን ብሬክ ዳውን ስናደርገው የኦርቶዶክስም እኛ የምናምነው ተመሳሳይ ነው። እንዴት እንደዛ ትላለህ ኤፍሬም? ማስረጃ ተመሳሳይ ነው። ለምሳሌ ኦርቶዶክስ አንድ ባህሪ አንድ አካል ብላ ነው የምታምነው። ኦኬ አንድ ባህሪ አንድ አካል ትልና ግን ኦርቶዶክስ መጠበቂያዎችን ታስቀምጣለች። ለምሳሌ ያለመዋዋጥ፣ ያለመቀላቀል፣ በተሐቅቦ የሚል እንደዚህ 3-4 መጠበቂያዎችን ትጠቀማለች። ምንና ምን ሳይዋዋጥ ማለት ነው? ምንና ምን ሳይቀላቀል፣ ምንና ምን በተሐቅቦ ነው ከተባለ ዲቫይንና ሂውማን ኔቸር ሳይቀላቀል የምትለው። ስለዚህ በተዋህዶ ብትልም መጠበቂያዎችን ደግሞ ታስቀምጣለች ሴም ታይም ማለት ነው። ስለዚህ ሰውነቱንና መለኮትነቱን ክዳ አይደለም፣ ጨፍልቃ አይደለም። ኦኬ በመዋዋጥ አይደለም፣ ወይም ተጨፍልቆ አንድ በማድረግ አይደለም። ብሬክ ዳውን ሲደረግ ትምህርቱ ተመሳሳይ ነው ከኦርቶዶክስ ጋር ብዬ ነው ማምነው እኔ። ኦኬ ይህንን በተመለከተ ማለት ነው። ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል የሚለው እናንተ አሁን ተዋህዶ ስትሉም ጨፍልቃችሁ ቢሆን ኖሮ አንዱን ውጦት የመለኮቱ ባህሪ የሰውነቱን ወይ ሰውነቱ የመለኮቱን ውጦት እንደዛ ቢሆን ኖሮ በቃ ሄረሲ ነው፣ ትክክል አይደለም፣ ተጋጨን፣ ያኔ ትልቅ ሄረሲ ነው። አሁን ግን የእናንተ ምንድነው በተዋህዶ ትሉና አዘሴም ታይምስ ደግሞ ተመሳሳይ ባለመዋጥ፣ ባለመቀላቀል፣ በተዓቅቦ እንደዚህ ትላላችሁ። ሁለቱን ባለመዋጥ ማለት መለኮቱ ሰውነቱ ደግሞ የመለኮቱን ባህሪ ሳይውጥ ማለት ነው። ስለዚህ ብሬክ ዳውን ሲደረግ ዞሮ ሁለት ባህሪነቱን በሚያሳይ ሁኔታ ወይ እሱን በማይጨፈልቅ ሁኔታ ነው አንድ ባህሪ አንድ አካል የምትሉት። እዛ ላይ እኔ ፐርሰናሊ ያን ያህል ልዩነት አለ ብዬ አላምንም። ብሬክ ዳውን ሲደረግ ተመሳሳይ ነው። ተርሙ ቢለያይም ሁለት ባህሪ አንድ አካል እና አንድ ባህሪ አንድ አካል ብሬክ ዳውን ሲደረግ ግን እናንተም ሁለት ባህሪን እንደምታምኑ ነው ማምነው ማለት ነው። ምክንያቱም ሳይዋጥ ሳይቀላቀል በተዓቅቦ እንደዚህ ያላችሁ መጠበቂያዎችን ስለምታስቀምጡ ማለት ነው ኦርቶዶክስ። እና ይሄ ነው የኔ እንትን ማለት የፍዋይ እሱኛውን ሳይሆን እኔ የሄድሁት ፍጹም ሰው ፍጹም አምላክ ልክ ነው። ፍጹም ሰው ፍጹም አምላክ ካልንና አንድ አካል ሁለት ባህሪ ካላችሁ ነው የኔ ከስላሴ በአካል 3 በባህሪ አንድ ከምንለው ጋራ እንዴት ነው አንድ ባህሪ ብላችሁ የምታምኑት ነው? ምክንያቱም ሁለት ባህሪ ይሆናል። አሁን አንተ በመለስክልኝ ከሆነ ፍጹም ሰውነቱን ከስላሴ ጋር ሲሆን ያጠዋል ወይ እያልከኝ ነው? ይህንን ባህሪውን ከስላሴ ጋር ሲሆን
አይደለም። አሁን እኮ እንደሱማ ካሉን የእርሶ ትምህርት ነው ትክክል የማይሆነው ማለት ነው። አሁንም በጥንቃቄ ስሙኝ። አሁን ግልጽ እኮ ነው ሀሳቤ እኮ ግልጽ ነው። ስላሴ ላይ ስንመጣ ቆይ አሁን የእርሶ ትምህርት ነው ችግር ውስጥ የሚገባው እንጂ የእኛ ትምህርት አይደለም። ለምን ስላሴ ላይ እንደማይፋረስ ልነግሮት ነው። ስላሴ ትምህርት ላይ አንድ ባህሪ ነው ያለው፣ አንድ ኢሰንስ ነው ያለው። አንድ ባህሪ ሶስት አካል ነው ያለው። አንድ ባህሪ ነው ያለው። ኦኬ አንድ ባህሪ አለ፣ ሶስት አካል አለ። ኦኬ ያ ሶስቱ አካላት ዲስቲንክት የሆኑት ፐርሰንስ ያንን ባህሪ ፉሊ ሼር ያደርጉታል። ኦኬ ለዛ ነው ሶስት አማልክት ማይሆነው ማለት ነው። ትራይቲዝም ማይሆነው የኛ ለምንድን ነው? አንድ መለኮት ነው ያለው። መለኮት አይከፈልም፣ ባህሪ አይከፈልም። ያ አንድ መለኮት ነው፣ በአብም በወልድም በመንፈስ ቅዱስም ያለው ማለት ነው። ስለዚህ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። አንድ መለኮት ነው ያለው። የአብም የወልድም የመንፈስ ቅዱስም አንድ መለኮት ነው። ኦኬ ሶ አንድ መለኮት ነው ያለው፣ አንድ ባህሪ ነው ያለው ማለት ነው። አንድ ባህሪ ሶስት አካል ነው ያለው። አሁን ወደ ኢየሱስ ክርስቶስ ወይም ወደ ወልድ ስትመጡ ቅድመ ዓለም ኦፍ ኮርስ ቅድመ ዓለም አንድ መለኮታዊ ባህሪ ነው ያለው። አንድ መለኮታዊ ባህሪ ኦኬ የዛ መለኮታዊ ባህሪ አንዱን መለኮታዊ ባህሪ አንዱን ባህሪ ማለት ነው ከአብና ከመንፈስ ቅዱስ ጋር ሼር ያደርጋል። ድህረ ዓለም ግን ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ ያደርጋል። ስለዚህ የእኛን ኢሰንስ ተካፍሏል ነው። የእኛን ኢሰንስ ደግሞ ተካፍሎ የእኛን ኢሰንስ ይዘዋል፣ የእኛን ባህሪ ይዘዋል፣ የሰውነትን ባህሪ ማለት ነው። ለዛ ነው ፍጹም ሰው ፍጹም አምላክ እኮ የምንለው። እርሶ እንደሚሉት ፍጹም ሰው ፍጹም አምላክ ካሉ የሰውነትን ባህሪ ይዘዋል። ስለዚህ የሰውነት ባህሪ አለ፣ የመለኮት ባህሪ ደግሞ አለ። ዲቫይን ኔቸር፣ ሂውማን ኔቸር አለ። ሁለት ባህሪ የምንለው እሱን ነው። ቅድመ ዓለም ጋር እንዴት ይጋጫል? ቅድመ ዓለምማ መለኮት ብቻ ነው። ቅድመ ዓለም እኮ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው፣ አምላክ ብቻ ነው። ሰው የሆነው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ነው። ከድንግል ማርያም ስጋና ደም ተካፍሎ ሲወለድ የዛኔ ሰውነቱን ገንዘቡ አድርገው የዛኔ ሁለት ባህሪ ሆነ ማለት ነው። የሰውነት ባህሪ ያለው ኦኬ የኛን ኢሰንስ ይጋራል። በሰውነቱ ደግሞ መለኮት ስለሆነ ደግሞ ያንን አንዱን ከአብና ከመንፈስ ቅዱስ ጋር ያን አንዱን ኢሰንስ ደግሞ ይጋራል እንደ መለኮትነቱ ማለት ነው። ስለዚህ ኢየሱስ ሁለት ባህሪ ስንል በሰውነቱ ነው አንዱ የሰውነቱ ባህሪ፣ ሁለተኛው ደግሞ የመለኮት ባህሪ ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው እሱ ነው። እናንተም ትምህርታችሁ እኮ ይሄ ነው። ኦርቶዶክስም አምላክ ሰው ሆነ ቃል ሆነ አይደል እንደምትው ፍጹም ሰው ፍጹም አምላክ እያልን እኮ ነው። ፍጹም ሰው ፍጹም አምላክ ማለት ነው። ፍጹም ሰው ከሆነ የሰውነት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው ብላችሁ ነው የምታምኑት እናንተ ራሱ እኮ አንድ አካል አንድ ባህሪ ካላችሁ በኋላ ቅድም እንዳልኩት መጠበቂያ ታስቀምጣላችሁ። ያለ መቀላቀል ያለ መዋዋጥ ትላላችሁ። ምንድነው ያለ መቀላቀል? ምን ከምን ያለ መቀላቀል? ሰውነቱ ከመለኮቱ ጋር ያለ መቀላቀል አይደለም? ያለ መዋዋጥ አይደለም? ስለዚህ ሁለት ባህሪ እኮ እያላችሁ እኮ ነው። አይዋጥም የሰውነቱና የመለኮቱ አይልተዋዋጥም እያላችሁ ነው። መለኮቱ ወይ ሰውነቱን አላዋጠም፣ ሰውነቱ መለኮትነቱን አላዋጠም እያላችሁ ነው። መጠበቂያዎቹን የምታስቀምጡት ስለዛ ነው። ስለዚህ ብሬክ ዳውን ሲደረግ ተመሳሳይ ነው ትምህርታችሁ። እኛ እንደምናምነው ነው የምታምኑት። ብሬክ ዳውን ሲደረግ ተርሙ አንድ አካል አንድ ባህሪ ብትሉም ቅሉ እኛ ሁለት ባህሪ አንድ አካል ብንልም ብሬክ ዳውን ሲደረግ ግን ተመሳሳይ ነው ትምህርቱ። እናንተ መጠበቂያዎችን ስለምታስቀምጡ ማለት ነው። እኔ አሁን ግራ የሚገባኝ በተዋህዶ ከተባለ በኋላ ደግሞ ከተዋህደ ከተባለ በኋላ እንደገና ያለመዋጥ ያለመቀላቀል በታቅቦ የሚባለው ስቴትመንት ተርሙ ላይ እኔ ችግር አለ ብዬ አምናለሁ። የእናንተ ትምህርት ብሬክ ዳውን ሲደረግ ግን እንዳልኩት ጨፍልቃችሁ እንዳልሆነ ትምህርቱ ያሳያል። ኦኬ አይ እኔ እያልሁ ያለሁት ከዚያ ጋር ሳይሆን ከቅድመ ዓለሙ ከድህረ ዓለሙ የባህሪ ጉዳይ የማይለወጥ መሆኑ ግልጽ ነው። ምንም ጥያቄ የለውም። ለምሳሌ ሰው ነፍስ አለው፣ ስጋ አለው። ሰው አንድ አካል አንድ ባህሪ ነው ያለው። በውስጡ ግን ምን አለ? ነፍስ አለ። ነፍስ የሚባል ነገር አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስን ስንወስድ እናንተ በምትሉት ሁለት ባህሪ ካለ ከስላሴ ጋር ይጋጫል የሚለውን እንዳለ ለያዘው ሆልድ ላድርገውና ምንድነው ከስላሴ ጋር ያጋጨው? እኔ ደግሞ ምለው ምንድነው ከስላሴ ጋር የሚሆነው? የኤፍሬም ኦኬ ሰውነት ባህሪ ነው። አሁን ጥያቄና መልስ ላደርገው ነው። ቆይ ጥያቄና መልስ ላደርገው ነው። አሁን እኔ እርሶንም እንደኔ እንዲያምኑ ላድርጎት። እንግዲያው እንደዛ ከሆነ ማለት ነው። አሁን እንዲህ አስብሎታለሁ። እኔ ምለውን እንዲሉ ላድርግ። ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም? ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አመሰግናለሁ። ፍጹም ሰው ማለት የሰውነት ባህሪ ያለው ማለት ነው አይደለም? በጣም ጥሩ። ቃል ስጋ ሆነ ሲል ተዋህዶን ምን ወሰድ ከዚህ ላይ ነው።
ጥያቄን ስሙኝ። በቀጥታ መልስ። ፍጹም ሰው ነው ስንል የሰው ባህሪ ያለው የለውም? በጣም ጥሩ። ልመልስ ነው ስል ፍጹም ሰው ስንል ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ገንዘቡ አድርጎታል እያልሁ ነው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ከነፍሷ ወስዶ አልጠየኩም። እኔ የጠየኩት ኢየሱስ ፍጹም በሰውነቱ ፍጹም ሰው ነው ሲሉ የሰውነት ባህሪ አለው ወይስ የለውም እያልኩት። የሰው ባህሪ ተካፋይ ነው አይደለም? ከኃጢአት በስተቀር የኛን የሆነ ተካፋይ ነው። ስለዚህ የሰውነት ባህሪ አለው አይደል? የሰውነት ባህሪ አለው ስንል በምን እያለ አለው የለውም? መጀመሪያ ቆይ ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም ስንል ሳይሆን አለው የለውም። አምጥሩ አለው። አሁን ከዚህ ላይ ታዲያ ምንድን ነው የሚሉኝ? ሁለት ባህሪ ማለት ነው አይደለም? ሁለት ባህሪ ማለት አይደለም። ይሄ ማለት አሁን አዳምጠኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ አሁን ቅድም ሰውን አምጥቼ ነፍስ የራሷ ባህሪ ያላት፣ ስጋ የራሱ ባህሪ ያለው፣ ነገር ግን ሰው አንድ አካል ሁለት ባህሪ አይባልም። አንድ አካል አንድ ባህሪ ነው የምንለው። ለምን? ነፍስ ስጋ ገንዘቡ አድርጓል ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ገንዘቡ ሲያደርግ አንድ ባህሪ ነው የሚሆነው። አንድ አካል ነው የሚሆነው። አንድ አካል አንድ ባህሪ። አንድ አካል ሁለት ባህሪ የሚባል ነገር የለም። በማን? አንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለሄድ ቃል ስጋ ሆነ ይላል። ሁለተኛ ደግሞ ይህንን ትምህርት በኤፌሶን ላይ ቆይ አንድ ጊዜ የራሱን ቤተክርስቲያን ትምህርት እንትን አይበለው። ቆይ አንድ ጊዜ አንድ ጊዜ ይሄን ጥያቄ ልጠይቆት። ትምህርት እኮ አይደለም። ወደ ደቂቃ ስጠኛ። ቆይ አንድ ጊዜ ሆዶን ሰከንድ ይሄን ጥያቄ ልጠይቆት። በእናትህ በደቂቃ እናድርገው። የፉዬ በደቂቃ ብናድርገው አይሻልም? እሺ ይሄን መልሱልኝ። ይሄን ጥያቄ ከጠይቁ በኋላ አልጠይቅም ይናገራሉ። ይሄን ጥያቄ ልጠይቆት። የኦርቶዶክስ ቤተክርስቲያን እንደዚህ ትላለች። ለምሳሌ አንድ አካል አንድ ባህሪ ካለች በኋላ መጠበቂያዎችን ታስቀምጣለች አይደል? ያለመዋጥ ያለመቀላቀል በታቅቦ የሚል ነገር ትጠቀማለች። መጠበቂያዎችን ያውቋቸዋል እነሱን መጠበቂያዎች? መልካም አውቃቸዋለሁ። እሺ ያለመዋጥ ማለት ምን ማለት ነው? ምንን ሳይውጥ ማለት ነው? መልካም መለኮት ስጋን፣ ስጋ ደግሞ መለኮትን ማለት ነው። ታዲያ ሁለት ባህሪ ማለት ነው። ምንድን ነው እያደረገ የሚሉኝ? ስለዚህ አልዋጠውም እያለኝ ነው። የሰውነቱ ባህሪ የመለኮትነቱን ባህሪ አልዋጠም፣ የመለኮቱ የሰውነቱን ባህሪ አልዋጠም ነው አይደለ? አዎ አሁን አዳምጠኝ። እሺ አሁን አዳምጠኝ። እኔም ጥያቄ አለኝ እንደዛ አብረው እንዲመልሱት። አልገባም ብለኸኛል። አሁን አዳምጠኝ መምህር። እኔም ጥያቄ አለኝ አብረው ይመልሱልኝ። ለእኔም ከነብሷ ነብስ የሚለውን በደንብ እንዲያስረዱ በዛው ነው። እሱን ለብቻ ቆይ እንዳይወጡ ከዚህ የትየው ከነፍሷን ሳይሆኑ ታውቱና አሁን ይሄኛውን ራሱን ብቻ ሁለት ባህሪ ይሄኛውን አብራሩት። እየሰማን ነው። አመሰግናለሁ። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል ባህሪን የራሱን ስጋን የራሱን መለኮትን የራሱን እያለ አይደለም። ሆነ የሚለው አንድ ሲንግል አንድ ነው። አንድ ሁለተኛ ማቴዎስ ወንጌል ላይ በዮርዳኖስ ተጠምቆ ሲወጣ መንፈስ ቅዱስ ሲመጣ ከጥምቀት በኋላ እነሆ የምወደው ልጄ ሲል መለኮትን የብቻውን ስጋን የብቻውን ወይም ፍጹም ሰውነትን የብቻውን እያለ አይደለም በፍጹም። በኤፌሶን ጉባኤ ላይ ሁለት አካል ሁለት ባህሪ ብለው የተነሱ ከሃዲያን የተወገዙበትና በኤፌሶን ጉባኤ አንድ አካል አንድ ባህሪ ተብሎ የተደመደመበት
አይደለም። ስለ ኤፌሶን ጉባኤ ና ኤፌሶን ጉባኤ ላይ እንደዛ አልተነሳም። ኤፌሶን ጉባኤ ላይ እንደዛ ሲሉ እኛ የምንለው የኬልቄዶንን አይደለም፣ እኛ እንደምንለው አይደለም። ቅድም አሁን ቀላቅለውታል። ኤፌሶን ጉባኤ ላይ የተነሳው እዛ ላይ ቀላቅለውታል። ኤፌሶን ጉባኤ ኖ ኤፌሶን ጉባኤ ላይ እርሶ የሚሉት አይደለም የተነሳው። እኛ እንደምንለው ሁለት ባህሪ ክርስቶስ፣ ሁለት ባህሪና አንድ አካል የሚለው እኛ በምንልበት ሴንስ የተነሳው ሀሳብ አይደለም። እዛ ኢንተርቴን የተደረገው ሰው ተሳስተዋል እሱ ላይ ማለት እሱን አብራራለታለሁ። አሁን ግን ወደ መጽሐፍ ቅዱስ ስለተቀሱ ንስጥሮስ ምንድን ነው ያለው? ኤፍሬም ንስጥሮስ ምንድን ነው ያለው? ንስጥሮስ ምን ብሎ ነው የተነሳው? ንስጥሮስ ምን ብሎ ነው የተነሳው? ንገረኝ። በኤፌሶን ላይ የተወገዘው ነገር እንጂ ኦኬ። በኤፌሶን ሲወገዝ ምንድን ነው ያለው እሱ? ሁለት ባህሪ ሲል ምን ማለት ነው እሱ? በጣም ጥሩ አዳምጠኛ። እሺ ሁለት ባህሪ ሲል ምን ማለት ነው እሱ? ሁለት ባህሪ አስረዱኝ መጀመሪያ ይሄንን። እሱ ኤፌሶን ላይ ሲወገዝ በምን ሄረሲ ነው የተወገዘው? እሱን መልሱልኝ። መልካም። ኤፌሶን ላይ ንስጥሮስ የተነሳው እሺ ጌታችን መድኃኒታችን ኢየሱስ ክርስቶስን ሁለት አካል ሁለት ባህሪ ብሎ ነው የተነሳው። ሁለት አካል ሁለት ባህሪ ብሎ ሲነሳ ትክክል አይደለም። ስለዚህ እኛ ሁለት አካል እንላለን። እኛ ሁለት አካል እንላለን። ቆይ እንጂ ልጨርስ። ምንድነው ጣልቃ? እኛ ሁለት አካል እንላለን። አንተ ጨርስ። ወደ ትክክል አይደለማ። የእናንተ ጠይቃችሁማ። ቆይ የእናንተን የጠየቁትን የምን ብዬ ነው? የኬልቄዶና ትምህርት እንደተወገዘ አድርገው እኮ ነው እያወሩ ያሉት። ትክክል አይደለም። አሁን ኤፌሶን ጉባኤ ላይ የተወገዘው የኬልቄዶን አይደለም። አንድ አካል ሁለት ባህሪ አይደለም የተወገዘው ኤፌሶን ጉባኤ ላይ። ስለዚህ አይጠቅሙትም። ኤፌሶን ጉባኤን ሜንሽን አያድርጉ ስለማይጠቅሙት ማለት ነው። እኛ እዛ ጉባኤ ላይ አልተወገዘም። ሁለት ባህሪ አንድ አካል ጉባኤ ላይ ተነስቷል እያልኩህ ነው። ቆይ አዳምጠኝ። ሁለት ባህሪ አንድ አካል ተነስቷል። ሁለት ባህሪ አንድ አካል ተነስቷል። ሁለት ባህሪ አንድ አካል ሁለት አካል ሁለት ባህሪ ተነስቷል። ሁለቱም ተወግዘዋል። ሁለት አካል ሁለት ባህሪ። እኛ ሁለት አካል ሁለት ባህሪ አማኞች አይደለንም። እሱንማ እኛ የምናወግዛለን። አዳምጠኛ። ወደ እናንተማ ልመጣ ነው። ቆይ የፉዬ ቆይ አዳምጠኝ። ሰው ካዲያ ወደ እኛ ላይ እንመጣለው ሳይሆን አሁን ይኸውልዎት አይደል ነው። ዝም ብለንማ አናደምጥም። ትክክል ያልሆነ ነገር ሲነገር መሀል ላይ ይገባለሁ። ምንም ጥያቄ እንዳይጠራጠሩ። ግን ኤፌሶን ጉባኤ ብለው ልክ እኛ ትምህርት የተወገዘ ነው በኤፌሶን ጉባኤ እንዳይሉ። ኤፌሶን ጉባኤ እኛ የምንቀበለው ጉባኤ ነው። ኦኬ ኤፌሶን ጉባኤ ላይ ያለውን ትምህርት እንቀበላለን እኛ ኤፌሶን ጉባኤን። ስለዚህ ኤፌሶን ጉባኤን እንደማንቀበል የእኛ ትምህርት ደግሞ አንድ አካል ሁለት ባህሪ እንደተወገዘ አድርገው አያወሩ። እዛ ላይ ሁለት አካል የሚለው ትምህርት ነው የተወገዘው። ሁለት አካል ያለበት ሲልም ሲያብራራ የነበረውን ትምህርት ቀጥሎ እናነሳዋለን። እዛ ላይ የተነሱትን ሀሳቦች በሙሉ ማለት ነው። ኤፌሶን ላይ ስለ ቴዎቶኮስም ዝርዝር ሀሳቦችን እናነሳለን። ቴዎቶኮስን ከምን አንጻር አሉት፣ እንዴት ተነሱ እናብራራዋለን። ግን ከኛ ትምህርት አጌኒስት ወይም ደግሞ ኬልቄዶንን አጌኒስት እንደሆነ አድርገው ኤፌሶን ጉባኤ አይናገሩ። ትክክል ስላልሆነ ማለት ነው። እንደዛ አይደለም። እሺ ቀጥሉ። አሁን ላስጨርሱ። መልካም ኤፍሬም፣ እናንተ አሁን አንተ እንደምትለው የኤፌሶን ጉባኤ ትቀበላላችሁ እንዴ? አዎ እንቀበላለን። በትልቁ አድርገኝ። እሺ ጨርሶ ይህንን ሀሳብ እኔ የምናገረው ነገር አለኝ። አይ በአንደኛ የኤፌሶን ጉባኤን አትቀበሉም እያልኩህ ነው። አንድ ሁለተኛ ደግሞ ኤፌሶን ጉባኤን እንቀበላለን። የምትለዩት ቆይ እንጂ ልጨርስ። የፍዬ እኔ እኮ ዝም ብዬ ሚወጣ አድርጌ ነው ማዳመጥ አይደለም። ያው አሁን ከቶፒክ ነው አይደለም። አሁን እኔ እኮ እየጠበቅኩት ነው፣ እስኪጨርሱ ድረስ እየጠበቅኩት ነው። እኔ ዮሐንስ 14 ያነሱትን ጥቅስ እሱን ድጋሚ ማንሳት ፈልጋለሁ። ዝም አንስተው ሲያልፉ ማለት ነው። ምክንያቱም ቃል ስጋ ሆነ የሚለውን አነሱና አንድ ምናምን ነገር ብለው ተናገሩና ቃል ስጋ ሲሆን ቃልነቱን ትቶ ስጋ እንደሆነ ነው አይ ቲንክ የሚያምኑት እርሶ ማለት ነው። እሱም ስቴትመንት ትክክል አይደለም። እሱ ላይም አርጊውመንት አለኝ እኔ ያነሱት ላይ። ሁለተኛም ቅድም የተናገሩት ኤፌሶን ላይ ጴጥሮስን ያሉትን ላይ ተጠይቀኛለህ። አሁን ወደ ሌላ ርዕስ ተጠይቀኛለህ። ግን እኔ አይደለም የኤፌሶን ጉባኤ እንቀበላለን ብለህ የኤፌሶን ጉባኤን ኤፌሶን ጉባኤ ላይ ኬልቄዶንን ነው እንጂ የኤፌሶን ጉባኤን እንቀበላለን። ኬልቄዶናውያን ናቸው። ላሳይህ ማስረጃ። እሺ ኤፌሶንን ጉባኤ እንቀበላለን። ማስረጃውን አትቀበሉም እናንተ ኤፌሶንን እንቀበላለን። ማስረጃውን ያሳዩኛል። አሁን ማስረጃውን ከማሳየቱ በፊት ይሄንን ሀሳብ ከጨረሱ ኦኬ
በጉባኤ በኤፌሶን ጉባኤ ስፔሲፊክ አድርገው ስለ ንስጥሮስ አንስተዋል። የእናንተ ደግሞ አንድ አካል ሁለት ባህሪ የሚለው ተወግዘዋል ብለዋል። ይህንን ሀሳብ ከጨረሱ እዚህ ላይ እኔ ማድረገው ነገር አለ፣ የምሰጠው ሀሳብ አለ። እሱን ልስጥ። ካልሰጡ ግን አሁን ኤፌሶን ጉባኤ ላይ የተነሳውን ብለው ወደ ሌላ ቶፒኩን ሽፍት እንዳያደርጉት፣ ይሄ እዚህ ላይ ማውራት ስለምፈልግ ማለት ነው። ግልጽ አይደለም? አማርኛ ሽፍት አላረግም። ከአካልና ከባህሪ ውጭ ሽፍት አላረግም። እኔ ሁለት ባህሪ የሚለው በኤፌሶን ተወግዟል። እናንተ ደግሞ የኤፌሶንን አትቀበሉም፣ ውሸት ነው እያልኩህ ነው። እሺ፣ ይኸው በትልቁ ላይ አድርጌያለሁ። ከቶፒክ እንዳያወጡብኝ እንጂ ችግር የለው። አልወጣም። አሁን ይሄ የእናንተ መተዳደሪያ ደንብ ነው። ትክክል አይደል? ትክክል። ያ በጣም ጥሩ። አሁን ከዚህ ላይ ኤፌሶንን የምንቀበለው ጉባኤቶች አሉ። በቃሌ አውቃቸዋለሁ። ልንገሮት ሳያወጡት እዚህ ላይ የተጻፉትን። ኧረ ግድ ቆይ አሁን አንተን ሳይሆን እኔ ማዳምጠው መተዳደሪያ ደንባችሁንና ማስረጃውን ነው የምቀበለው። እዚህ ላይ ያሉ ሰዎችም ጀጅ ሊያደርጉን የሚችሉት ይህንን ነው። አሁን እግዚአብሔር ወልድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሄ ይታያል አይደል? ይታየኛል። ያ ቀጥል። እሺ ወደ 16-15 አካባቢ ነው። 10 ላይ ነው ያለው። 10 ላይ ፔጅ 10 መግቢያው ላይ ማለት ነው። መግቢያው ላይ ኢሴንሻል ዶክትሪን ከሚለው በፊት ማለት ነው። ፔጅ 10 ላይ እነዚህ ናቸው አይደል? ይሄ ምንድን ነው? የአትናቴዎስን የእምነት መግለጫ የኬልቄዶ ምናምን የሚለውን ነው አይደለ? እርሶ እዛ ላይ የተጠቀሱት የምንቀበላቸው ተብሎ 4 የተጠቀሱት። የኤፌሶንን አልተቀበላችሁትም እዚያ ላይ ማለት ነው አለ እንደ እዛ ላይ አልተጠቀሰም ማለት አንቀበልም ማለት ነው። የምትቀበሏቸውን እኮ ዝርዝራችሁ ነው የተቀበላችኋቸው አይደል እንዴ? እንቀበላቸው እዛ ላይ አሁን ይሄኛው የቤተ እምነት መተዳደሪያ ደንብ ነው። ስለዚህ እዚህ ላይ በዲቴል የለም። ሁሉ ኤቭሪ እንትኖቻችን ኤቭሪ ዲቴል የምንቀበላቸው ጉባኤቶች ኤቭሪ ዲቴል ዶክትሪናችን ምናምን የለም። ዋና ዋና የሚባሉትን መሰረታዊ የሚባሉ ነገሮች ናቸው ኢሴንሻል ዶክትሪን በሚል እንትን ብለው ፕሪሳይዝ ተደርጎ የተቀመጡት ማለት ነው እዚህ ዌብሳይት ላይ እንጂ ዲቴሎች የሉትም። ከዋና ዶክትሪኖቹ ውስጥ የምትቀበሏቸውን አትናቴዎስን 451 የተጠቀሰው እሱ አይደለ? ይኸውልህ አንተ እየጠየቅ ያለው 431 ላይ የኤፌሶን ንስጥሮስ ነው አይደል የተወገዘው? ንስጥሮስን ደግሞ የኤፌሶን ጉባኤ ንስጥሮስ የተወገዘበት ምክንያት ደግሞ ምንድን ነው ስንል ንስጥሮስ የተወገዘበት ደግሞ ምንድን ነው ስንል አዳምጠኝ። ቆይ ደሱ አሁን አይሰማም መሰለህ ገብረ ኢየሱስ ቆይ ገብረ ኢየሱስ አንድ ጊዜ አሁን እየተደማመጥን ይሁን። አሁን እኮ ጊዜ እንሰጣለን ለእርሶ ማለት ነው። ሲያወራ እየሰሙ እርሶም ሲያወራ እርሶም ሲያወሩ እሱ እየሰማ እንደዛ ይሁን፣ ችግር የለውም። ያወሩትን ሁሉ ሀሳቦት አይታፈንም። እዚህ በግልጽ ማውራት የሚፈልጉትን ሁሉ ያወራሉ፣ ግን እንደማመጥ ሳይደራርም ማለት ነው። እሺ ቀጥል። ስለዚህ ምንድን ነው ኤፌሶንን እዚህ ጋር ያለፈበት ምክንያት ኤፌሶን ንስጥሮስ ነው የተወገዘው። ንስጥሮስ ደግሞ 451 ላይ አውግዘውታል። ሶስተኛው 451 ላይ 4 እንትሮች አሉ። ከሶስተኛው ላይ ማን ነው የተወገዘው? ንስጥሮስ ነው የተወገዘው። ስለዚህ ንስጥሮስ 451 ላይ ተወገዘ ማለት የ431ን አብሮ የሚሄድ ነው። ከዛ አንጻር ነው እዚህ ጋር ያላነሳን ነው። ተስማማለህ? 451 ላይ ንስጥሮስ ተወግዟል። ከፈለክ መረጃ ያሳያለሁ። ኦኬ የኤፌሶን እዚህ አለመዘርዘሩን እና አለመጠቀሱ ምንድን ነው የሚያስረዳው? ከዚህ ላይ እናንተ ሌሎችን ስትዘረዝሩ ምንም አያስረዳ። ኬልቄዶንን ስትዘረዝሩ የኤፌሶንን መተዋችሁ የሚያስረዳው ምንን ነው? ምንም አያስረዳም። የሆነ እሱ እንደነገሩት ነው። እዚህ ላይ ሙሉን እያንዳንዱ በዲቴል የተቀመጠበት አይደለም። ይሄም ኢሴንሻል ዶክትሪን የተቀመጠበትና ከላይ ደግሞ መግቢያ እንደ ጠቅላላ ቤተክርስቲያናት የምንቀበላቸውን ጉባኤያትን
እና የምንቀበላቸውን አስተምሮቶች የያዘ ነው። ይሄ ምንድን ነው የሚለው እንደውም መግቢያው እሱ አላሳዩትም እንጂ ሲገቡ መተዳደሪያ ደንብ ነው የሚለው። ስለዚህ እዛ መተዳደሪያ ደንብ ውስጥ ኢሴንሻል ዶክትሪን የተቀመጠበት ላይ እያንዳንዱ ነገር በዲቴል የተቀመጠበት አይደለም። ዋና ዋና የሚባሉ ነገሮች ተቀንጭበው ነው የተቀመጡት ማለት ነው እዛ ላይ። አሁን እዛ ላይ መተዳደሪያ ደንብ አይ ነው መጽሐፉን እኮ አውቀዋለሁ፣ እናውቀዋለን። እኛ አይደል እንደ ይዘን የመጣ ነው መጀመሪያ ይሄንን መጽሐፍ እዚህ እንትን ነው ይዘን የመጣ ነው ቲክቶክ ላይ እዚህ ላይ ያሉት ጉባኤቶች የተጠቀሱ 4 ጉባኤቶች አሉ። እዛ ላይ እሱ የሚናገሩት ኤፌሶን ጉባኤ ላይ የተነሱ ሐሳቦች ኢሴንሻል ዶክትሪንም ላይ የተገለጠ አለ። እንደገና ደግሞ ደሱም እንዳሉት በሌላኛው ጉባኤ ላይም እዛ ላይ የተነሳው የተወገዘው ትምህርት ደግሞ የተነሳበት አለ። እሱ እንቀበላለን ይላል። እዛ ላይ የለም አላገኙትም ማለት አንቀበልም ማለት አይደለም። ስለዚህ እንደዛ መሆን አለበት። እንደዛ ነው መረዳት ያለበት። ምንረዳው እኮ እናንተ ባላችሁት ቢሆን ደስ ባለኝ ነበር። እኔ እኮ ይሉት እሳቸው ምን ብሎ መሰለኝ የሚያምነው ቅድም እያወራን ነበር አይደል? አንቱ ቅድም እያወራን ነበር። የኢየሱስ ክርስቶስ ስጋው አምላክ ነው፣ በሰውነቱ አምላክ ነው ብሎ ያምናሉ አይደል? ቆይ ይህንን እንጨርስ እንጂ አይደለም እሱን ነገር። ምክንያቱም ዋና ነገር ትተው ነው ሌላ ነገር እያወሩ ያሉት። ይሄንን እስኪ ቅድም መረጃ ብየወት ልታመጡ አልቻሉም። ከቤተ ክርስቲያኑ አንጡ ብየወት አላመጡም። እንደገና ደግሞ ከአባቶችም አንጡ ብዬ አላመጡም። ስጋው አምላክ ነው በስጋው አምላክ ነው ብለው ስለሚያምኑ አረ ደሱ ቅድም ረሳው እና ሹቤት ነበርኩ እኔ ጋ ነው እንዴ ነው እኮ ገብረ ኢየሱስ አይደለ? መቼ ነው ከኔ ጋር ያወራ? እኮ እናሽ ቤት ነበር። ረስታው። ኧረ በፍጹም ውሸት ነው። ጉድ ይዘህ መጣህ። እሺ በቃ በፍጹም ካልሆነ እሺ ተሳስቼ ከሆነ ተሳስተሃል በለኝ። ኢየሱስ ክርስቶስ በሰውነቱ አምላክ ነው ወይስ ፍጹም ሰው ነው? በሰውነቱ የተፈጠረ ፍጹም ሰው ነው ወይስ አምላክ ነው? ቆይ አሁን እዚህ አንቀጽ 4 ላይ ይኸው አንቀጽ 4 ይላል። የጠየቁ ብቻ መልስልኝ፣ አታርክመን ብራዘር። ኢየሱስ ክርስቶስ በሰውነቱ ለምንድን ነው ሀሳብ አታስቀየር? አንተ እኮ ነው ጊዜን እንትን እያልክብን ያለው ብራዘር። አሁን ዋና ነገሩ ዝም ብለህ እኮ አይማድ ይላል። ቆይ አይማድ ይላል አይደል? አንቀጽ 4 አይማድ ይላል አይደል? እስኪ የተጠየቀውን ብቻ መልስ እስኪ። ቆይ እኔ አሁን የገባሁት የፍሬምም በትልቁ ሲያደርገኝ፣ ቆይ ደሱ ተረጋጋ ወንድም። እሱም በቃ ተመለሰልህ። የፍሬምም በትልቁ ሲያደርገኝ እየሰማኝ ነው። እሱ ተመለሰልህ። ቆይ አልተመለሰልኝም። እየሰማኝ ነው። አልተመለሰ። ይኸውልህ በደንብ ስማ። ካልተመለሰልህ እንዲመለስልህ በደንብ ስማ። እዚህ ቦታ ላይ ሁሉንም መጥቀስ አይገባንም። የጉባኤ ኤፌሶን ስማ እንጂ ብራዘር፣ የጉባኤ ኤፌሶን 451 ላይ ተወግዟል። ጉባኤ ኤፌሶን ምናልባት ካላወቅ ንስጥሮስ ነው። ንስጥሮስ ተወግዟል አልኩህ እኮ አይደል? ንስጥሮስ ተወግዟል። ንስጥሮስ ለመወገዙ ደግሞ ማንን ተመልከት እያልኩ ነው? 451 ላይ ተመልከት። ስለዚህ 451ን ከተመለከት ወደዚህ ለምንድን ነው ምናምን ብለህ እንትን ማለፍ መጠየቅ ሁሉ አችልም። ንስጥሮስን ባናወግዝ ኑሮ ትክክል ናቸው ትል ነበር። ንስጥሮስን እንዲያወገዝን 451 ላይ እኮ ነገርንህ። ከዚህ በላይ ምንም መስረጃ ያስፈልጋል? መልካም። እኔን ደግሞ አሁን አዳምጠኝ። ቅድም ኢሴንሻል ከሆኑ ነገሮች እንጂ ከመተዳደሪያ ደንብ ላይ ሁሉንም አናስቀምጥም ብላችሁ ነበር፣ አንተም የፍሬምም። ይሄ ግን ኢሴንሻል የሆነ አይማድ ይላል ወይም እምነቶች ይላል። በቅንፍ ውስጥ አስተምህሮ ይላል። ከዚህ አስተምህሮ ላይ የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው አሁንም አሁንም እኔ በምን ቋንቋ እንደምንግባባ አላውቅም። እኔ ነገርኩት እኮ አሁን የኒስጥሮስ የተወገዘበት ትምህርት ኢሴንሻል ዶክትሪኑ ላይ እኮ አለ ተጽፏል። የኒስጥሮስን ትምህርት አጌኒስት ማለት ነው። የአባቶች ትምህርት ኢሴንሻል ዶክትሪን የሚለው ላይ ተጽፏል። እዛው ላይ አሳየታለሁ እሱን ማለት ነው። ምንድነው አልገባኝም እኮ እኔ የእርሷ አርጊውመንት ማለት ነው እንዴ? የኤፌሶን ጉባኤ ላይ የተነሳው ሀሳብ ኦልሬዲ አለ በኢሴንሻል ዶክትሪን ተብለው የተዘረዘሩት ውስጥ አለ ብየውታለሁ እዛው ላይ ማለት ነው። እርሱ የያዙት መጽሐፍ ላይ ወደ ታች ወረድ ብለው ኢሴንሻል አማድ አስተምሮቾች የሚሉት 7ቱን ቢዘረዝሩ እዛ ውስጥ አለ። የግድ ኤፌሶን ብሎ መጻፍ አለበት እያሉ ነው እርሱ።
እንዴ ምንድን ነው ነገሩ? ይኸው የለም እኮ ልክ ነው እኮ አስተምሮ ከሆነና የምትቀበሉት ከሆነ ያኔ ተነስቶ የነበረው አንደኛው የተወገዘበት ሁለት ባህሪ የሚለው ነው። ከተወገዘ ለምንድን ነው እናንተ ሁለት ባህሪ አልተወገዘም? ውሸት ነው፣ አልተወገዘም ሁለት ባህሪ። እንዴ አረ ደሱ አንድ በሏቸው። ተወግዟል እንጂ እሳቸው ሁለት አካል ሁለት ባህሪ ተወግዟል እንጂ ካዲ አሁን ሁለት አካልን ይጨምራሉ መልሰው ያወጡታል። ደግሞ ሁለት ባህሪ ይላሉ አንዴ ደግሞ ሁለት አካል ይላሉ። የተወገዘውን ሙሉ ስቴትመንት ለምን እንትን አይሉም? እንደዛ ጥሩ ነው። ምንድነው እዛው ላይ ያንብቡት። እዛው ላይ ነገረ ክርስቶስ የሚለው እሱ ላይ ሙሉን ስቴትመንት ልናገርና በኤፌሶን ጉባኤ ነገረ ክርስቶስ የሚለውን አውጣው። ነገረ ክርስቶስ የሚለውን አንብበው ዝቅ በልና እንደሱ አናግረኝ እንጂ ምንድን ነው አሁን እንደሱ ብናሳያቸው ይሻላል። ነገረ ክርስቶስ የሚለውን ዝቅ በልና አንብበው የሚለውን ውረድና አንብበው እስኪ ምን ይላል? ስለ ነገረ ክርስቶስ እንመጣለን። ስለ ኤፌሶን ጉባኤ ባህሪያት ላይ ነው ያለው። አንብበው ብራዘር። ይኸውልህ ነገረ ክርስቶስ የሚለውን ውረድ በልና ምን እንደምናምን ተወርደና ታነበዋለህ። ከዛም በኋላ ንስጥሮስ ጋር ተመሳሳይ መሆኑን ንስጥሮስ ጋር ከተመሳሰለ ንስጥሮስ ጋር አንዴ ናችሁ ትላልናለህ። ካላደለ ደግሞ ይህንን የምታወግዘውን የሐሰት ክስህን ታቆማለህ ማለት ነው። ውረድናው ነገረ ክርስቶስ የሚለውን የሐሰት ክስ እኮ አይደለም፣ በማስረጃ ነው እያወራሁ ያለሁት ደሱ ወረድና በማስረጃ ከሆነ ዝቅ በልና አንብበው እያልኩ ነው። አሁን እኔ እኮ ነው እኮ እንዴ ለወረድ ነው ወደ ታች ነኝማ እኔ ለወረድ ነው። በኤፌሶን ጉባኤ እሱን እኔ ወቀ ትምህርቱ ላይ አለ ብዬውታለሁ። ለወረድ ነው ልናየው ነው። በኤፌሶን ጉባኤ ላይ የተወገዘው ሁለቱ ናቸው። ምኑና ምኑ? አንደኛ ሁለት አካል የሚለው ተወግዟል። አንድ ሁለተኛ ደግሞ ሁለት ባህሪ የሚለው ተወግዟል። ሁለቱም ተወግዘዋል ኤፌሶን ላይ። እናንተ ደግሞ ወደ ኬልቄዶን ሄዳችሁና በኬልቄዶን ጉባኤ ላይ አንድ አካል ሁለት ባህሪ የሚለውን ተቀበላችሁ። ሁለት ባህሪ ከኤፌሶን ላይ ተወግዟል። የኤፌሶንንም ከዚህ ላይ ያላስገባችሁት ለዚህ ነው እያልኩ ነው። ይህንን እንትን ብለህ ደሱ እንግባባለን ብለን ታስባለህ? አሁን ከእሳቸው ጋር ምንድነው ማለት? አንዴ ስሙኝ። እኔ ከእርሶ ጋር አይ ዶንት ቲንክ የምንግባባ አይመስለኝም። ለምን መሰሎት ማንግባባው ከእርሶ ጋር? ኤፌሶን ጉባኤ ላይ ሁለት ባህሪ ተወግዟል ይላሉ። ሁለት ባህሪ ነው የተወገዘው ወይ? የተወገዘውን ሙሉን ለምን አይናገሩም? ለምንድን ነው እንደዛ የሚሉት? የተወገዘው ሁለት አካልና ሁለት ባህሪ ነው የተወገዘ። ካዲያ ሁለት አካል እኛ እናምናለን እንዴ? በጣም ጥሩ። እናንተ ደግሞ የተወገዘውን ሁለት አካልን ትታችሁ የተወገዘውን ሁለት ባህሪን ግን ተቀብላችኋል። እየቀለዱብን ነው። በፍጹም በኤፌሶን ሁለት አካል ሁለት ባህሪ ተወግዟል። እናንተ ደግሞ አንድ አካል ሁለት ባህሪን ትቀበላላችሁ። ይህ ሁለት ባህሪ ደግሞ በኤፌሶን ተወግዟል። እሺ አሁን ይኸውልዎት ቅድም እኮ አስብየውት ነበር እኔ ራሴ። ስለዚህ አሁንም ድጋሚ ላስብሎት። አሁን ሁለት ባህሪ እንዲሉ አስብሎታለሁ እኔ ራሴ ማለት ነው። አሁን ዝም ብለው ስሙኝ። ሁለት ባህሪ አማኝ እንደሆኑ አሁን አሳምኖታለሁ እኔ እርሶ ራሱ አማኝ እንደሆኑ። ጥያቄ አሁን የምጠይቆትን ብቻ ዝም ብላችሁ መልሱልኝ። ኢየሱስ ፍጹም ሰው ነው? ፍጹም አምላክ ነው አይደለም? በማስተዋል መልሱልኝ። በዚህ ተማምነናል። በኤፌሶን ሁለት ባህሪ እንደተወገዘ ተማምነናል። እሱን ያዙት። አልተወገዘም፣ ውሸት ነው። አሁን ስሙ፣ የምጠይቆትን ስሙ። ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም? እንደተወገዘ ላስረዳያ። እኔ አንድ ጊዜ ያዙት። አሁን መልሱ። አሁን አይደለም። አሁን ይኸውልህ። እሺ ማይመልስ። እሺ ቅድም ተነጋግረናል። እሱንማ እሺ አሁን ማስረጃ። እሺ ይሄንን ነው አይደል የፈለጉት? ይሄ ብሳል እንደውም እኔ ከመጣው ማለት ነው። አሁን ኤፌሶን ላይ ሁለት ባህሪ ተወግዟል ብለዋል። ማስረጃ አምጡ። ማስረጃ ቶሎ። በጣም ቶሎ ማስረጃ። ሁለት ባህሪ ኤፌሶን ላይ ከተወገዘ፣ እሺ በቃ ሁለት ባህሪ ከተወገዘ አሁን እኔ ካሜራ ለምን አጠፋው? ኦኬ ካሜራ አበራለሁ፣ ይቅርታ ጠይቃለሁ ተንበርክኬ ማለት ነው። እና ከዚህ በኋላ ተንበርክኬ ይቅርታ ጠይቅና ከዚህ በኋላ
አንድ አካል አንድ ባህሪ አማኝ እሆናለሁ። ልብ በሉ፣ ሁለት ባህሪ ኤፌሶን ጉባኤ ላይ ተወግዘዋል። ሁለት ባህሪ ነው ያሉት። ማስረጃ ቶሎ ብለው አምጡ። ይቅርታ ጠይቃለሁ። ከዛሬ ጀምሮ እኔ አንድ አካል አንድ ባህሪ አማኝ እሆናለሁ። ማስረጃ። በጣም ጥሩ። ይህንን ተማምነናል። እንዴ ምንድነው ተማምነናል ማለት? አምጡ ማስረጃውን። እንዴ አሁንም እዚህ ጋርም ስመጣ አሁንም ይሄንን ይላሉ እንዴ? ወደ ይሄንን እኮ ነው የመጣሁት እኔ የኔን ጥያቄ ትቼ። ስለዚህ አሁን ማስረጃ አምጡ። ኤፌሶን ጉባኤ ላይ ሁለት ባህሪ ተወግዘዋል ብለዋል። ማስረጃ አምጡ። ስለዚህ እኔ ኤፌሶን ጉባኤ ላይ የተወገዘ ከሆነ አንድ አካል አንድ ባህሪ አማኝ እሆናለሁ ካሁኑ ማለት ነው። እንደውም ካሜራዬን ላስተካክል ካሁኑ እና ተንበርክኬ ይቅርታ ጠይቃለሁ እና ከዛሬ ጀምሮ አንድ አካል አንድ ባህሪ አማኝ እሆናለሁ። ኤፌሶን ላይ ሁለት ባህሪ የተወገዘበትን ማስረጃ አምጡ። የኤፌሶን ጉባኤ ላይ የተወገዘው ምንና ምን ነው ብለህ ነው አንተ የምታምነው? ኤፍሬም እንዴ እኔ ምንም አላወራም። በቃ ማስረጃ አምጡ። አሁን ማስረጃ ጠይቄያለሁ። እንዴ ማስረጃ። ሁለት አካል ሁለት ባህሪ ተወግዟል አልተወገዘም? ኢየሱስ ጌታ ነው። ሁለት ባህሪ ተወግዘዋል ብለዋል። ሁለት ባህሪ ማስረጃ። ሁለት ባህሪ ተወገዙ ማስረጃ። ሁለት አካል ሁለት ባህሪ ተወግዘዋል። እሺ እሱ እየቀለዱብን ነው ማለት ነው። ስለዚህ ታችሁ ይረዱ። እየቀለዱ እኔ ሁለት አካል አማኝ ነን እንደኛ ካለ ሁለት አካል ተወግዟል ይላሉ። መልሰው ለምን ይጨምራሉ? ለምን ይቀንሳሉ? የተወገዘውን በትክክል አነሱም። እኔ ሁለት ባህሪ አንድ አካል አማኝ ስለሆንኩ ነው አይደለ ተወግዟል ያሉት። እንግዲህ ሁለት ባህሪ አንድ አካል በኤፌሶን ጉባኤ ከተወገዘ ኦፍኮርስ ንገሩኝና ኦኬ ንስሐ ልግባ፣ አንድ አካል አንድ ባህሪ ልመን እንደርሰው አልኩት። አይ ሁለት ኧረ ተው እንደዚህ አትቀልዱብን እንጂ እንዴ እኛ አሁን ጊዜ ተርፎን ምናምን እኮ አይደለም እንትን የምንለው። ኤኒዌይስ አንድ አካል አንድ ባህሪ አንድ ባህሪና ሁለት አካል አንድ ባህሪ የሚለው እኔ ኦርቶዶክስም ኬልቄዶና እንግዲህ ኢስተርን ኦርቶዶክሶችም የኛ እንደኛ እንደሚያምኑ ታውቃላችሁ አይደል? ይኸውላችሁ ምናልባት ማታውቁ ሰዎች ካላችሁ ኦሪየንታል ኦርቶዶክሶች ናቸው ኬልቄዶንን የማይቀበሉት እንጂ ኢስተርን ኦርቶዶክሶች ይቀበላሉ። ኦኬ ይሄንን እነሱም ኬልቄዶን ሁለት ባህሪ አንድ አካል የሚለውን ማለት ነው ያምናሉ። ማተር ኦፍ ፋክት ኦርቶዶክስ ራሱ አንድ አካል አንድ ባህሪ ነው ማምነው ትበል እንጂ ብሬክዳውን ስታደርግ ሁለት ባህሪ አንድ አካል አማኝ ነች ኦርቶዶክስ ቤተክርስቲያን። ኢስተርንን አይደለም። ኢስተርን ኦፊሻል ይቀበላሉ ከነተርሙ። ኦሪየንታል ኦርቶዶክስ ራሷ ትቀበላለች። ይሄንን ማስረጃ ኦርቶዶክስ ምን ትላለች? አንድ አካል አንድ ባህሪ ትላለች ኦሪየንታል ኦርቶዶክስ። እሺ ብሬክዳውን ሲደረግ መጠበቂያ ብላ የምታስቀምጣቸው አሉ። ያለ መዋዋጥ ያለ መቀላቀል በታቅቦ የምትላቸዋል። ምንና ምን ሳይዋዋጥ ሂውማንና ዲቫይን ኔቸር ራይት። ምንና ምን ሳይቀላቀል ዲቫይንና ሂውማን ኔቸር ራይት። አዎ ምንና ምን በታቅቦ። ስለዚህ ሁለት ባህሪ ነው ማለት ነው። ስለዚህ ተርሙን ነው የምትፈሩት እንጂ ሁለት ባህሪ አንድ አካል አማኞች ናቸው። እናንተ ግን አንድ አካል አንድ ባህሪ አማኝ ነን ትላላችሁ። ብሬክዳውን ሲደረግ ግን ተመሳሳይ ነው። ስለዚህ ተርሙ ላይ ነው ልዩነቱ እንጂ ኦርቶዶክስ የኢስተርንም ሆነ ኢስተርን ትቀበላል እንደኛ እንደምናምነው ነው ጉባኤውን ስለምትቀበል የምታምነው። ኦሪየንታል ኦርቶዶክስም ብሬክዳውን ሲደረግ የኛን ትምህርት ነው። እንደውም አሁን ንግግር እያደረግን ነው ምናምን አንድ ለመምጣት የቃላት ነው ልዩነቱ እየተባባልን ነው ምናምን እየተባለ ስብሰባ ምናምን እንትን ውይይት እያደረጋችሁ ነው ኢስተርንና ኦሪየንታል ኦርቶዶክስ ማለት ነው። አሁን እዚህ ጋር ደግሞ መጥቶ ከኛ ጋር ለክርክር ሲሆን ማንሳቱ ሁሌ ዝም ብሎ በመከራከር አስፈላጊ ነው እንዴ? ስለዚህ ትክክል አይደለም። እናንተም ታምናል። ጥያቄን የማይመልሱት ለዛ ነው። ቅድም እኮ መልሽ ጠይቀውት እኮ ራስዎት መለሱ። አሁን ሁለት አካል አንድ ባህሪ አንድ አካል የሚለው ትምህርት ትክክል አይደለም የሚሉ ሰዎችን ቀላል ጥያቄ ጠይቋቸው። እንደዚያ ያምኑትን ማለት ነው። ቀላል ጥያቄ የማይመልሱት ጥያቄ ማለት ነው። ማለት ተጨባብጣችሁ የምትለያዩበት እናንተ እንደምታምኑትን እንደሚያምኑ ማስረጃ ማለት ነው። ቅድም የጠየኳቸውን ጥያቄ ነው መጠየቅ። ኢየሱስ ፍጹም ሰው ፍጹም አምላክ ነው? አዎ። ኢየሱስ በሰውነቱ የሰው ባህሪ ያለው አይደለ? አዎ። መለኮት እንደመሆኑ ከአብና ከመንፈስ ቅዱስ ጋር ደግሞ ያንን መለኮት አንዱን መለኮታዊ ባህሪ ሼር ያደርጋል አይደል? አዎ። ታዲያ ምንድን ነው የምትሉት? የሰው ባህሪ የመለኮት ባህሪ አይ ተዋህዶ ምናምን ይሏል። ኦኬ ተዋህዶአል እኮ ምናምን ይሏቸዋል። ኦኬ ተዋህዶአል። ኦኬ ቀጥሎ የምጠይቋቸው ጥያቄ ተዋህዶአል ካላችሁ በኋላ መጠበቂያዎችን ትጠቀማላችሁ። ለምሳሌ ያለመዋጥ ያለመቀላቀል በታቅቦ እንደዚህ የሚሉ መጠበቂያዎችን ትጠቀማላችሁ። አዎ ያለመዋጥ ማለት ምን ማለት ነው ብላችሁ ጠይቋቸው። ምንና ምን ያለመዋጥ? አይ ዲቫይን ኔቸር ከሂውማን ኔቸር ይሏቸዋል። ታዲያ ምንድን ነው ዲቫይን ኔቸር እና ሂውማን ኔቸር አልተዋዋጠም እያላችሁ ነው።
ስለዚህ ዲቫይንና ሂውማን ኔቸር አለ እያላችሁ ሰው ሁለት ባህሪ አይደለም እንዴ? አንዳንዱ ነገር እኮ በጣም እንትን የሚል እኮ ነው። ቁጭ በል ሶፋ ላይ ሂድ መሽቶ ባህል አይነት ግጥም ማለት ነው። እንትኖች የማይሆን ነገር ላይ ጉንጭ አልፋ ክርክር ማድረጋችን ትክክል አይደለም። እሺ ደስዬ ምናልባት ሀሳብ ከተቆረጠ ያው ይሄ ሀሳብ እኔ ብዙ ጊዜ ሙስሊሞች ጋር ሲያወሩ ኦርቶዶክሳውያን ወንድሞች አይታችኋቸው ከሆነ ፍጹም የኛን አስተምሮ ነው እዛ የሚያስተምሩት። ተራበ ሲሏቸው የኛ ነው በስጋው ነው የሚሉት። ተጠማ ሲሏቸው ሞቷል ሲሏችሁ በስጋ ነው የሚሉት። ሙሉ በቃ እኛ ነው እንትን የሚያደርጉት እና ወደ እኛ ሲመጡ ደግሞ ስጋው አምላክ ነው ወደሚል ትምህርት ይሄዳሉ እና ይህ ትክክል አይደለም። ስለዚህ ቆም ብሎ አንዳንድ ነገሮችን ሪያሊቲውን ኦልሞስት እኛ እነሱና እኛ ምንም እኔ ብዙ ጊዜ እላለሁ እና ምንም እንዳልከው አሁን ያለመደባለቅ ያለመቀላቀል ዘንበለ ውላጤ ዘንበለ ፍጠት ዘንበለ ድምርት ያለመደመር ይላሉ። አንዱ ላይ ሳይደመር በታቅቦ የሚሉት አለ። በመጠባበቅ መጠባበቅ ሲባል መለኮት ስጋን ሳይዲስ ስጋም መለኮትን ሳይዲስ እነዚህ ሁለቱ ባህሪያቶች እርስ በርሳቸው ተጠባብቀው ይኖራሉ ነው። በሌላ አባባል ስጋም አይ እኔ ስጋ ነኝና እንዲህ አላደርግም ሳይል መለኮት ምን የመለኮት ነኝና አይገባኝም ሳይል በአንዱ በክርስቶስ ውስጥ ሆነው ይኖራሉ የሚል ነውና እንትን ነበረኝ ወንድምነት ወንድሞች ከዚህ ቀደም ደብተር እያሰባሰብኩ ነበርና አምና እና ትልቅ ግሬት የሆነ ስራ ሰርቷል እዚህ ወንድሞች በዚህ በነበሩ ወንድሞች በሁሉም እና ያንን እንትን ለማድረግ ነበር ዘንድሮም ለቀጣይ አሁን በዚህ በጦርነት በተለያየ ነገር ለተቸጋገሩት ወላጅ ለሌላቸው ህፃናት እንደዛ ለማድረግ ነበርና ትንሽ ቪዲዮ አለ ያምና የተሰበሰበውና እሱን ባሳያችሁ ያው ያለጠፍኩት ሰው እንዳይደብረው አንዳንዱ ብዬ ነው ያለጠፍኩትና እሱን ትንሽ ደቂቃ 2 ደቂቃ ይበቃኛል ብዬ አስባለሁ። አሳይ ትችላለህ ደስ እሺ ብትለጠፈው ምንም ችግር የለውም። አይ ብዙም ነው በጣም ይሄ አምና እንትን ያልኩበት ነው። አንደኛው ነው ይሄ ሌላው ነው። ይሄ አምና እንግዲህ ለተማሪዎች እንትን ያደረግንበት ነው። የእናንተው ነው እና እኛ አይደለንም። ኦልሞስት ከዚህ እኛ ማስተናበር ብቻ ነው እንትን ያደረግነው። ሙሉ በሙሉ በእናንተ ነው የተደረገው። ሙሉ በሙሉ እዚህ ያላችሁ ቅዱሳን የእናንተ ትብብር ነው እና ብዙ ሰዎችን ወደ 410 ተማሪዎችን ረድተናል አምና። ትንሽ ቢዚ ሆነ መሰለኝ። ስልጣን እውቀት አንድ ቀን ይሰራል፣ ጌታ ግን እንደዛ ይኖራል። ይሄ አምና እንትን ያደረግንበት ነው። እሺ ደስዬ እስኪያስተካክል ድረስ እንትን እስኪል ድረስ ቪዲዮውን ፖስት ያደረኩት ነገር ነበረ ሰሞኑ እንደምታውቁት የቲክቶክ እንትን ማለት ነው የቲክቶክን ጊፍት በተመለከተ ማለት ነው እና እንደ በፊቱ እየሰጠው ስላልሆነ እንደዛ የምትልኩትን ወደ እኔ የምትሰጡትን ጊፍት እንደ በፊት እየሰጠው ስላልነበር ትንሽ ተጠራቅሞ ወደ 512 እንትን ሆኖ ነበር። ኦኬ ወደ $512 ሆኖ ነበረ። እሱን ፖስት አድርጌ ይሄ እንደዚህ ሆኗል ለማን ይሰጥ ብዬ ፖስት ባረኩት ላይ ያው ብዙዎቻችሁ ሜንሽን ያደረጋችሁት የማሜን ነው። ለማሜ ይሰጥ ብላችሁ ሜንሽን አድርጋችኋል። ስለዚህ ማሜን ዛሬ ደውዬለት ነበረ። ለማሜ ነው የሚሰጠው ማለት ነው። ወደ 512 ነው ያለው።
አይ ቲንክ በኢትዮጵያ ብር ወደ 70 ምናምን ወይ 80 ምናምን ነው የሚሆነው። እኔ 100 አድርጌ ልክለታለሁ ለማሜ ነገ ልክለታለሁ። 100 ሺህ አድርጌ ልክለታለሁ በኢትዮጵያ 100 ሺህ ብር ማለት ነው። ሶ እንደዛ ሆኗል። እንደዛ ነው ያረኩት። እሱን ላስታውቃችሁ ብዬ ነው። ምናልባት እንትኑን ያላያችሁት ስላነ 24 ሰዓት ብቻ ነው የተወሰነ ሰዓት ነው ያስቀመጥኩት እንትኑን እንትን ቮት እንድታረጉ ብቻ ማለት ነው። ምክንያቱም ያው ለሚፈልገው ሰጠ ምናምን እንዳትሉ ለዛ ነው እናንተን ለማሳተፍ እንትን ያረኩት ማለት ነው። እና አሁንም ዋንስ አጌን ጊፍት እኔ ስገባ ጊፍት አትስጡ። እኔ ጋር የሚመጡ እንግዶችን ስጡ፣ ለእኔ ግን ጊፍት አትስጡ። ጊፍት ምክንያት ቲክቶክ ነው እንትን የሚለው መልሼ እኔ መስጠቴ ስለማይቀር ማለት ቲክቶክ ነው መሀል ላይ እንትን የሚለው እና ሰው ጊፍት አትስጡ። ማያውቁ ሰዎች ናቸው በእርግጥ እንደዛ የሚሰጡት ማለት ነው። እኔ በተደጋጋሚ ይሄንን ስል ሌላ ነገር ነው ትርጉም ይዘው አትስጡ ማለቴ እንደ ሌላ ነገር እየተወሰደ ስለሆነ ነው መሀል ላይ ልናገረው እንደዛ። ሰው እንደዛ አትስጡ። ጊፍት የሚያስፈልጋቸው ሰዎች አሉ፣ ስጡ ማለት የተረፈነን እኛ ሁሉ ነገር ምናምን ብር ምናምን ሳይሆን ስራ አለን፣ በቂ ነገር አለን እኛና በቃ አካባቢያችን ላለ ሰው በቂ ነገር አለን ስራ ስለምንሰራ። ሰው የሚያስፈልጋቸው ሰዎች ግን አሉ፣ ፉልታይም የሚያገለግሉ ሰዎች አሉ፣ እንደኛ ስራ እየሰሩ ማያገለግሉ አሉ። ሰው የሚያስፈልጋቸው ሰዎች ስላሉ እንደዛ ማለታችን ነው። አንዳንዱ በትቢት ምናምንም እንዳትወስዱት፣ እንደዛ በቅንነት ውሰዱት። ሰው ጊፍት ስገባ እንደዛ ለእኔ አትስጡ። ስለተጠራቀመ ለዛ ነው እንትን ያልኩት ማለት ነው። ሰው ለማሜ እንዳላችሁት ለሱ ይደርሳል ማለት ነው። ነገ ልከዋለሁ ወደ ማሜ እና ጊፍት ስገባ ለእኔ እንዳትሰጡ፣ አያስፈልገንም። ስራ እየሰራን ስለምናገለግል ማለት ነው። እንደዛ ነው። እዚህ ወንድምየውም አለ፣ እሱም እንደዛ ይላል ብዙ ጊዜ። እንደዛ ይሁን እና እወዳችኋለሁ። ተባረኩ። እሱን እንትን ለማለት ነው። አሁን ደስ አንሚት አድርግና ቀጥል እንትን ማለት ነው። እንግዲህ ያው ቪዲዮዎቹን እያዩ ቆይተዋል ብዬ አስባለሁ። አንተ በንግግሩ ውስጥ እናምና በእናንተ እገዛ በጣም ብዙ ተማሪዎችን እግዚአብሔር ረድቶን ለብዙ ተማሪዎች መጽናኛ ሆነን ከርመናል እና ዘንድሮም ደግሞ እግዚአብሔር እንደፈቀደ ብንኖርና ቀጣይ ደግሞ ሀገራችን ሰላም ሆኖ ጦርነቱ አቁሞ ትምህርት ቢጀምር የተወሰኑ ተማሪዎችን የእኛ ልጆች ሲማሩ ሌሎቹን መማር አለባቸው ብለን ስለምናስብ፣ ስለዚህ የቻልነውን እያንዳንዱ ደብተር አንድ ተማሪ ቢያንስ አንድ ሰው የሚችል ያህል ካልበዛ ደግሞ የቻለውን ሰው በቻለው ነገር እንዳደርግ ጥሪም ጭምር እንዳስተላልፍ ነው። በቤተክርስቲያን በኩል ነው አካውንቱ። እኔ ጋራ በውስጥ አናግሩኝ። አካውንቱ የቤተክርስቲያን አካውንት ነው። በቤተክርስቲያን አካውንት ነው የሚገባው። ዘን ከቤተክርስቲያን አካውንት ይገባና ከዛም በኋላ ገቢው ወጥቶ ነው ደብተሩ የሚገዛው። እንደዚህ ለተማሪዎች የምንሰጠው። ዘንድሮ ደግሞ ደብዳቤም ሰጥተውናል። እንግዲህ አሁን እናንተ ያልኩት ነው። ዘንድሮ አምና ሰርቲፊኬትም አለን። 2 ሰርቲፊኬት ሰጥተውናል እና ታይም ችግር የለም እና በደንብ በሰርቲፊኬትም ሰጥተውና ዘንድሮም ደግሞ መንግስት 300 ምናልባት ይሄ ሊታያችሁ አላቅም፣ በመንግስት በኩል የተሰጠ ለቸርቻችን የተሰጠ ደብዳቤ ነው። ምናልባት ትንሽ ፈዘዝ ካላለ ይሄ ትንሽ እንትን ያደረገ ነው መሰለህ። እነሱ ፖስት ብታደርጋቸው ይሻላል። አንተ ላይ ፖስት አድርጋቸው ጥሩ ነው። እሺ ፖስታቸዋል። ስለዚህ ምንድነው እነሱም እንዳግዙን እገዙን የሚል ደብዳቤ መንግስትም ሰጥቶናል እና በቤተክርስቲያንም በኩል ደግሞ እገዙን የሚል ደብዳቤ እንትን ተደርጓል። አምና እንግዲህ በጣም አመስግነው የዛ አይነት ሰርቲፊኬት ሰጥተውናል። የሁላችሁም ነው ይሄ ማለት ነው እና ይሄን ሰጥተውናል። ሌላም አለ እና እግዚአብሔር አምና በደንብ በሚገርም ሁኔታ በወንድም አስቴ በኩል ትልቅ ስራ ተሰርቶ እግዚአብሔር ረድቶንና ሌሎችም ቅዱሳን እነ ናርዲ ሌሎችም ቅዱሳን በዚህ መልካም ስራ ተሰርቷል እና የምትችሉ ወንድሞችና እህቶች ጌታ ያግዛችኋል እና በምትችሉ ሰዎች ከጎናችን እንድትቆሙ ለማለት ነው። አመሰግናለሁ እህቶችና ወንድሞች። እሺ ደስ
ተባረክ። ጌታ ኢየሱስ ይባርክህ። የምንችለውን እናደርጋለን እኛም እንደዛ እናደርጋለን። እሺ እንዴት ናችሁ ቅዱሳን? በተረፈ አንድ መዝሙር እንስማ። አይ ቲንክ መዝሙር እንስማና ከዛ በኋላ የምንጨርስም ከሆነ እንጨርሳለን። እኔም በጣም ቡና እየሸተተ ነው መኪናዬ። ቅድም ቡናው ተደፍቶ እና እኔ ራሴ ወደ እንትንነት ከመቀየሬ በፊት ቲኬት እንዳትቀበል ዛሬ ግን 80 ብሩ እየቆጨኝ ነው። ባለፈው አይ ወጣው እኮ ወጣልኝ። እሺ ሌላ ወጣው፣ ከዛማ ወጥቼ እኮ ሌላ ቦታ መጣሁ። እዛማ እንትን አልልም፣ ደቂቃውን እያየዋት ነው እንጂ የሚያናድድ እሱ ቲኬት መክፈል በጣም ነው የሚያናድድ። በጣም ማለት የእውነት ነው የምበሳጭ። የሆነ አጥፍተህ አንዳንድ ቦታ ላይ ኦኬ እንትን ማለቱ ግን አንዳንድ ጊዜ ግን ሲሊ በሆነ ምክንያት እንትን ሲል እዚህ ሀገር ደግሞ በጣም አስቸጋሪ ናቸው። በጣም አስቸጋሪ ናቸው። እንትን በዚህ ነው የሚሰበስቡት ገንዘብ። በቃ በጣም ፎልት ፋይንደር ናቸው በጣም። እሺ መዝሙር እንስማ። እሺ አንድ ጊዜ መዝሙር እንስማ። እንትኑን ላገናኘውና ሳሚ ሰላም ነው? ሳሚ ሰላም ጤና ይስጥልን። ይቅርታ። እሺ ሰላም ነው? እንዴት ነህ? ሰላም ብለን ሰላም አልከን ጨረስክ? እሺ ሳሚ አይናፋር ነው ማለት ነው። ኤምዜድ ሰላም ነው? አይሰማም እንዴ? ድምጽ አይሰማም እንዴ? ሰማለኝ ባይ ሰማለ። ኤምዜድ አይሰማም ድምጼ? ሰላም ነው? መጀመሪያቸው እኔ ልሄድ በቃ። መልካም ምሽት ይሁን። በቃ ሁላችንም እንሂድ። ጨርሰናል። ሰላም እንዲሉ ነው እንትን ያልኩት እንጂ ጨርሰናል። ተባረኩ። ሁላችሁም ሼር አድርጉ። ፖስት ያደረኩትን ሼር እና ሪፖስት አድርጉ እና ሰዎች ጋር እንዲደርስ አድርጉ። ተባረኩ። አመሰግናለሁ። ጌታ ኢየሱስ ይባርካችሁ። እስካሁን ስለነበራችሁ እዚህ ሁላችሁንም አመሰግናለሁ። ምናልባት ጊዜ ካገኘው ነገ እገባለሁ። የተወሰነ ሰዓት እገባለሁ። ዛሬ ፍሪ ነኝ። ምናልባትም ወደ በኋላ ልገባ እችላለሁ። እኔ ጋም ተመልሼ ባይሆንም ሌላ ቤት ልገባ እችላለሁ። ዛሬ ፍሪ ስለሆንኩ ነገ እርግጠኛ አይደለሁም እንደምገባ እርግጠኛ አይደለሁም። ከቻልኩ ግን ነገ እገባለሁ። ከዛ በኋላ ግን አንድ 3 ሳምንት ምናምን ቢዚ ነው መሆነው። ብዙ 3 ሳምንት ውስጥ ምናምን መግባት የሚችልበት ሁኔታ ውስጥ አልሆንም። ከዛ በኋላ ከሐሙስ ጀምሮ በጣም ቢዚ ነው መሆነው። እንደዛ ይሆናል። ከዛ በኋላ ደግሞ ተመልሼ እመጣለሁ። እንደዛ ይሆናል። ተባረኩ። ጌታ ኢየሱስ ይባርካችሁ። ዛሬና ነገ ግን አለው። ተባረኩ።